365 ቀን ስለመጣ ሰክሰስፉል ማለት አይደለም። ኢትዮጵያ ውስጥ በቦዲ ቢልዲንጉ ላይ መቆየት ከፋይናንስ አንፃር እንዴት ታያለህ? ፋይናንሻል ነገር እንዴት ታያዋለህ? ያዋጣል ብለህ ታስባለህ? ቦዲ ቢልዲንግ በጣም ጥሩ ጥያቄ ነው። አሁን ጥያቄ ቦዲ ቢልዲንጉ ላይ በጣም የተራራቀ ያለ ነገር አለ። ናቹራል ባዲ ቢልደሮች አሉ እና ኢንሃንስድ የሆኑ ባዲ ቢልደሮች አሉ እና መሀል ላይ የሚያመጣውን ጋፕ ያው ሁላችንም እናውቀዋለን። አንተ ኢትዮጵያ ውስጥ ይወስዳል ብለህ የምታስበው ሰው አለ? ስም ሳጠራ እኔ ይሄንን ሰውነት ሳመጣ እያንዳንዱ የከፈልኩትን ዋጋ ማንም አላየልኝ። ሰው የሚያየው እኮ ጥሩ ልብስ ለብሰ ስትወጣ ያለን ፊዚካል ነው። ብዙ ረጅም ዓመት ትሬን አድርገሃል። ለሰዎች ለትሬኒንጋቸው በጣም ኢምፖርታንት ነው ብለህ የምታስበው ሳይኮሎጂ ምንድን ነው? ምን አይነት አስተሳሰብ ቢይዙ ሰዎች ፊትነስ መቆየት ይችላሉ ብለህ የምታስበው? ስፖርት ምን ያክል ኮንፊደንስ እንደሚሆን ራስህን ሳትናገር መግለጽ እንደምትችል ያሳየ ነገር ሲሆን ዲሲፕሊንህን ሰው አይቶ መረዳት ይችላል። በቃ እኔ እኮ ይህንን ሰውነት እኮ ገዝቼው አይደለም። ይህን ሰውነት ገዝተኸው ነው? አልተገዛው። ተበድረ ነው? ጊፍትድ ነህ? ያንን ኮሚትመንትና ዲሲፕሊን አምጥተህ ግን ስታሳየው እንዳንተ ኮንፊደንስ ያለው ሰው። በአጠቃላይ ፊትነሱ እነማን ናቸው ፊትነሱን እየመሩት ነው ብለህ የምታስበው? ኢትዮጵያ ውስጥ ፊትነሱን ላለማደግ የያዙ ሰዎች አሉ ወይስ ፊትነሱ እንዲያድግ ሰፖርት እያደረጉ ያሉ ሰዎች አሉ? ምን ታስባለህ? ፊትነሱ ማን ነው እየመሩ ያለው? እኔ ግዴታ ትልቅ ጂም ይኑር አይነት አይደለም፣ ግን በእያንዳንዱ የኮንዶሚኒየም ይሄ ባርና ክለብ ቤት እንደበዛበት አንድ እንኳን እንዴት ይጠፋል? ትዳር ውስጥ ላይ ያሉ ሰዎችስ ምን ትመክራለህ? ስፖርተኛ ብዙ ጊዜ እዚህ ምዛም ይላል እንደዚህ ነው ታውቃለህ አይደለ? በጣም ነው የሚታማውና ትዳር ውስጥ መሆንህ ለስኬታማነት ምን አስተዋጽኦ ያደርጋል? የማውቀውን ነገር በሙሉ እኮ መናገር እኮ ላይ ተጠብቅብኝ ይችላል አይደለ? ማወራውን ነገር ግን ማወቄ ግዴታ ነው።